በታሪክ ታይቶ በማይታወቅና በመላው ዓለም የመገናኛ ብዙሃን መነጋገሪያ በሆነው በዚህ ሳምንት የአሜሪካ የደህንነት ተቋማት ቁንጮ የሆነው የፌዴራል ምርመራ ቢሮ FBI እጅግ አስደንጋጭና አሳፋሪ ለሆነ ጥቃት መጋለጡ ይፋ ሆኗል። ይህ ጥቃት ተራ የመረጃ ስርቆት ሳይሆን የአሜሪካን የደህንነት ካባ ገፎ የጣለ የኢራን የሳይበር ኃይል ምን ያህል ጥልቅና መርዛማ በሆነ መንገድ በዋሽንግተን የስልጣን ማማ ውስጥ ሰርጎ መግባት እንደሚችል ያሳየ ታላቅ ክስተት ነው። በኢራን መንግስት የሚደገፈውና ሃንዳላ በሚል ስያሜ የሚጠራው የሚስጥራዊ መረጃ መንታፊዎች ስብስብ የኤፍቢአይ ዳይሬክተር ካሽ ፓቴልን የግል የኢሜይል አድራሻ በመበርበር የፈጸመው ድርጊት የአሜሪካን የደህንነት ምሽግ የበረበረና የግዙፉን ተቋም ክብር ያዋረደ የ21ኛው ክፍለ ዘመን ታላቁ የሳይበር ዘረፋ ተብሎ ሊጠራ ይችላል። ይህ ድርጊት የተፈጸመበት ወቅትና ሁኔታ ሲታይ በኢራንና በአሜሪካ መካከል ለበርካታ ዓመታት ሲንቀለቀል የቆየው የዲጂታል ጦርነት አዲስና አደገኛ ምዕራፍ ላይ መድረሱን ያበስራል። በሳይበር ጠፈር ውስጥ የሚደረገው ይህ ፍልሚያ ከጥይትና ከቦምብ በበለጠ አውዳሚነቱን እያሳየ የመጣ ሲሆን በተለይም በዓለም ላይ እጅግ ዘመናዊና የማይደፈር የመረጃ መከላከያ ስርዓት አለኝ በምትለው አሜሪካ ላይ እንዲህ አይነት ድፍረት የተሞላበት ጥቃት መፈጸሙ የቴህራን መረጃ መንታፊዎች በዋሽንግተን ላይ ያላቸውን የበላይነት ለማሳየት የተጠቀሙበት ስልታዊ እርምጃ ነው። ሃንዳላ የተሰኘው ቡድን እንዳስታወቀው ከሆነ ይህ ገና መጀመሪያችን ነው የሚል አስፈሪ መልእክት በማስፈር የካሽ ፓቴልን የግል ፎቶግራፎች፣ የሥራ ልምድ መግለጫዎችና የዓመታት ምስጢራዊ እይታ ክፍት አድርጓቸዋል። የጥቃቱ አስደንጋጭነት የሚጀምረው ከተሰረቁት መረጃዎች ይዘት ይልቅ ጥቃቱ በተፈጸመበት ሰው ማንነት ላይ ነው። ካሽ ፓቴል ተራ የመንግስት ባለስልጣን አይደሉም። እርሳቸው የአሜሪካን የሀገር ውስጥ ደህንነትና የስለላ መዋቅር የሚመሩ፣ በቢሊዮን የሚቆጠር ዶላር በጀት የሚመድቡና በመቶ ሺዎች የሚቆጠሩ ሰላዮችንና መርማሪዎችን የሚያዙ የኤፍቢአይ ቁንጮ ናቸው። እንዲህ አይነቱ ግዙፍ ሰው የግል ሕይወታቸውና ምስጢራቸው በጠላቶች እጅ መውደቁ የአሜሪካ የደህንነት ስርዓት ምን ያህል ለጥቃት የተጋለጠና በቀላሉ ሊሰነጠቅ የሚችል መሆኑን ያረጋገጠ ነው። ዳይሬክተሩ በአንድ ወቅት በአንድ ውድ የስፖርት መኪና አጠገብ ቆመው በሌላ ጊዜ ደግሞ ሲጋራ እያጨሱ የሚያሳዩ ፎቶግራፎች በኢራን መረጃ መንታፊዎች አርማ ታጅበው በማህበራዊ ሚዲያ ላይ መሰራጨታቸው የአሜሪካን የደህንነት ገጽታ ክፉኛ ያቆሸሸና ለዓለም መሳቂያ ያደረገ ክስተት ሆኗል። ይህ በካሽ ፓቴል ላይ የተፈጸመው ጥቃት በኢራንና በአሜሪካ መካከል ካለው ታሪካዊ ቂም በቀል ጋር በጥብቅ የተቆራኘ ነው። ከዓመታት በፊት የአሜሪካ ጦር በኢራን የቁድስ ኃይል አዛዥ ጀነራል ቃሲም ሱሌማኒ ላይ በፈጸመው ግድያ ሳቢያ ቴህራን ታላቅ በቀል እንደምትወስድ ደጋግማ ስትዝት መቆየቷ ይታወሳል። አሁን እየታየ ያለው የሳይበር ጥቃትም የዚሁ በቀል አንዱ አካል መሆኑን ብዙዎች ይስማማሉ። የኢራን የስለላና የደህንነት ሚኒስቴር ከእነዚህ መረጃ መንታፊዎች ጀርባ በመሆን የአሜሪካን ከፍተኛ ባለሥልጣናት በማሳደድና የግል ሕይወታቸውን በማጋለጥ ስነልቦናዊ ጦርነት ከፍቶባቸዋል። ካሽ ፓቴል ደግሞ ለቀድሞ ፕሬዝዳንት ዶናልድ ትራምፕ ያላቸው ታማኝነትና በደህንነት መዋቅር ውስጥ ያላቸው ተጽዕኖ ለኢራን ዋነኛና ጣፋጭ ኢላማ አድርጓቸዋል። በዚህ ታላቅ የሳይበር ፍልሚያ ውስጥ ሃንዳላ ቡድን የፈጸመው ተግባር እጅግ ረቂቅና በረቀቀ ጥበብ እየታጀበ ነው። ቡድኑ የኤፍቢአይን የማይደረስባቸው የተባሉ ስርዓቶች በጥቂት ሰዓታት ውስጥ ማፍረሱን ሲገልጽ የአሜሪካን የቴክኖሎጂ የበላይነት እያጣጣልና እያፌዘበት ነው። የአሜሪካ መንግስት የሚኩራራበት ደህንነት ይህ ነው በማለት ያቀረበው ጥያቄ በአሜሪካ ሕዝብና በመንግስት መካከል ያለውን የመተማመን ክር ለመበጠስ የታለመ ነው። ይህ ቡድን የመረጃ ምንተፋውን የፈጸመው የአሜሪካ የፍትህ ቢሮ የኢራን መንግስት ንብረት የሆኑ ድረገጾችን በቁጥጥር ስር መዋሉንና ለቡድኑ አባላት መያዣ የ10 ሚሊዮን ዶላር ሽልማት ማቅረቡን ይፋ ባደረገው በዚያው ዕለት መሆኑ ደግሞ ጥቃቱ የታቀደና የቀጥታ አጸፋ ምላሽ መሆኑን ያረጋግጣል። በዋሽንግተንና በቴህራን መካከል ያለው ወቅታዊ የሳይበር ጦርነት ከቁጥጥር ውጪ እየወጣ መምጣቱ በተለያዩ ምልክቶች ይታያል። አሜሪካ በኢራን ላይ የጣለችው የኢኮኖሚ ማዕቀብና ፖለቲካዊ ጫና ኢራንን ወደ ሳይበር ጥቃት የበለጠ እንድታዘነብል አድርጓታል። ኢራን በባህላዊ የጦር መሳሪያዎች አሜሪካን ማሸነፍ እንደማትችል ብታውቅም በዲጂታሉ ዓለም ግን የኃይል ሚዛኑን ለማስተካከል እየጣረች ትገኛለች። የካሽ ፓቴል የግል ኢሜል መበርበር የኢራን መረጃ መንታፊዎች በአሜሪካ የደህንነት መዋቅር ውስጥ ያላቸውን ጥልቅ እውቀትና የመግባት አቅም ያሳያል። ይህ በኢራን የሚደገፍ ስብስብ የአሜሪካን ኃያልነት የሚፈታተነው በኮምፒውተር ኮዶችና በምስጢራዊ የሳይበር ዘመቻዎች ነው። ይህ በእንዲህ እንዳለ የኤፍቢአይ ዳይሬክተር ካሽ ፓቴል በውስጥ ሽኩቻና በፖለቲካዊ አጀንዳዎች ተጠምደው መቆየታቸው ለውጭ ጠላቶች አመቺ ሁኔታን ሳይፈጥር አልቀረም የሚሉ ትችቶች እየተሰነዘሩ ነው። ዳይሬክተሩ ቀዳሚ ትኩረታቸው አድርገውት የነበረው እንደ ዲሞክራቱ ተወካይ ኤሪክ ስዋልዌል ያሉ የፖለቲካ ተቃዋሚዎችን የቆየ መዝገብ መበርበርና ምርመራ መክፈት ነበር።
የሀገር ውስጥ የፖለቲካ ፍጆታ ላይ ትኩረት ተደርጎ የሀገር ደህንነት ቁልፍ በሆኑ የውጭ ጠላቶች እጅ ሲወድቅ ማየት ትልቅ የታሪክ ምጸት ነው። ኢራን ይህንን ክፍተት በመጠቀም የአሜሪካን የደህንነት ተቋማት በውስጥ አለመግባባት እንዲታመሱና በውጭ ጥቃት እንዲዳከሙ እያደረገች ትገኛለች። የዳይሬክተሩ የግል መረጃ መዘረፍ በደህንነት መዋቅር ውስጥ ያሉ ባለሙያዎችንና መላውን የአሜሪካን ሕዝብ በስጋትና በጥርጣሬ ውስጥ ጥሏል። የዚህ ጥቃት ስፋትና ጥልቀት ሲታይ ኢራን በአሜሪካ ላይ ያላትን ቂም በቀል በከፍተኛ ጥንቃቄና በረቀቀ መንገድ እየተገበረችው መሆኑን መረዳት ይቻላል። የሃንዳላ ቡድን ከፓቴል ኢሜይል የሰረቃቸው መረጃዎች የቆዩ ናቸው ቢባልም የጥቃቱ ስነልቦናዊ ትርጉም ግን ከዚያ በላይ የገዘፈ ነው። የአንድ ሀገር ከፍተኛ የደህንነት ባለስልጣን የግል ሕይወቱ በጠላቶች እጅ መውደቁ ለጠለፋና ለስነልቦና ጫና በር ይከፍታል። የግል ኢሜይሎች ከመንግስት የመረጃ ቋቶች ይልቅ ደካማ ጥበቃ ያላቸው በመሆኑ የመረጃ መንታፊዎች እነዚህን ባለስልጣናት ለማጥመድ እንደ ወጥመድ ይጠቀሙባቸዋል። ይህ አይነቱ ጥቃት ደግሞ በአሜሪካ ታሪክ ውስጥ አዲስ ክስተት ሆኖ ተመዝግቧል። በአሜሪካና በኢራን መካከል ያለው የሳይበር ጦርነት ወደፊትም በከፍተኛ ሁኔታ እንደሚቀጥል ምልክቶች እየታዩ ነው። ኢራን የቴክኖሎጂ አቅሟን በማሳደግና የተለያዩ መረጃ መንታፊ ቡድኖችን በመደገፍ በአሜሪካ ላይ ያላትን ጥቃት አጠናክራ ቀጥላለች። አሜሪካ በበኩሏ በሚሊዮን የሚቆጠር ዶላር ሽልማት በመለጠፍና የተለያዩ የሳይበር መከላከያ ዘዴዎችን በመጠቀም የኢራንን ጥቃት ለመመከት እየጣረች ነው። ይሁን እንጂ የካሽ ፓቴል መበርበር እንደሚያሳየው አሜሪካ አሁንም ቢሆን ለኢራን የሳይበር ጥቃት እጅግ የተጋለጠች ናት። ይህ ፍልሚያ በዲጂታል ጠፈር ውስጥ የሚካሄድ ቢሆንም ውጤቱ ግን በገሃዱ ዓለምና በዓለም አቀፍ ፖለቲካ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የዚህ ታሪካዊ የሳይበር ጥቃት መረጃ ሲቀጥል የጉዳዩ መዘዝ ከግል መረጃ ስርቆት ባለፈ የአሜሪካን ብሔራዊ ደህንነት መሰረት እንዴት እየናደው እንደሆነ በጥልቀት መመልከት ያስፈልጋል። የኤፍቢአይ ዳይሬክተር ካሽ ፓቴል በኢራን መረጃ መንታፊዎች መመዝበራቸው በአሜሪካ የስለላ ታሪክ ውስጥ እንደ አንድ ትልቅ የደህንነት ውድቀት ተመዝግቦ የሚኖር ነው። ይህ ክስተት አሜሪካ ለዓመታት የገነባቸው የቴክኖሎጂ የበላይነትና የዲጂታል ምሽግ በቁርጠኝነትና በጥልቀት በታቀደ የጠላት ጥቃት ፊት ምን ያህል ደካማ ሊሆን እንደሚችል ለዓለም ያረጋገጠ ማሳያ ሆኗል። የካሽ ፓቴል ማንነትና ለዚህ ጥቃት ኢላማ መሆናቸው በአጋጣሚ የመጣ አይደለም። ፓቴል በዶናልድ ትራምፕ አስተዳደር ውስጥ በነበራቸው ቁልፍ ሚና በተለይም ጥልቁ መንግስት በሚሏቸው ተቋማት ላይ በከፈቱት ጦርነትና በአሜሪካ የስለላ መዋቅር ውስጥ ባደረጉት ከፍተኛ ለውጥ ይታወቃሉ። ለኢራን መንግስት ካሽ ፓቴል ማለት ተራ የኤፍቢአይ ዳይሬክተር ሳይሆኑ የትራምፕ አስተዳደር ቀኝ እጅና የኢራንን ጥቅም የሚጻረሩ ፖሊሲዎች አውጪ ተደርገው ይወሰዳሉ። ስለዚህም እርሳቸውን ማጥቃት ማለት የአሜሪካን የደህንነት መዋቅር ልብ ውስጥ መግባትና ትልቁን ሰው ማዋረድ ማለት ነው። የሃንዳላ ቡድን የፓቴልን የግል ሕይወት የሚያሳዩ ፎቶዎችና መረጃዎችን ይፋ ማድረጉ ለሌሎች የአሜሪካ ባለስልጣናትም ማናችሁም ከእጃችን አታመልጡም የሚል ቀጥተኛና አስፈሪ መልእክት ለማስተላለፍ የታለመ ነው። የጥቃት የተፈጸመበት ስልት ሃንዳላ የተሰኘውን ቡድን ምን ያህል ረቂቅ እንደሆነ ያሳያል። ቡድኑ የአሜሪካ የደህንነት ተቋማት የሚጠቀሙባቸውን የመከላከያ ስርዓቶች ጠንቅቆ የሚያውቅ ይመስላል። የዳይሬክተሩን የግል ኢሜይል በመጥለፍ መንታፊዎቹ ወደ ፓቴል የግል ሕይወት ግንኙነቶችና ምናልባትም ወደፊት ለጥቃት ሊያጋልጧቸው የሚችሉ ሚስጥሮችን ዘልቀው መግባት ችለዋል። ምንም እንኳን ኤፍቢአይ መረጃዎቹ የቆዩ ናቸው ቢልም በደህንነት ዓለም ውስጥ የቆየ መረጃ የሚባል ነገር የለም። ማንኛውም መረጃ የባለስልጣኑን ባህሪ፣ ድክመትና የግንኙነት መረብ ለማጥናት ትልቅ ግብዓት ይሆናል። ኢራን ይህንን መረጃ በመጠቀም ፓቴልንና መላውን የኤፍቢአይ አመራር በስነ ልቦና ጫና ውስጥ ለመክተት መቻሏ በሳይበር ጦርነቱ ውስጥ ትልቅ ነጥብ እንድታስመዘግብ አድርጓታል። በአሜሪካና በኢራን መካከል ያለው የሳይበር ጦርነት አሁን ላይ ወደ ለየለት ግጭት መሸጋገሩ ይታወቃል። ከዚህ ቀደም ሁለቱ አገራት በድብቅና በጥንቃቄ ሲያደርጉት የነበረው የዲጂታል ፍልሚያ አሁን በይፋና በከፍተኛ ድፍረት ወደሚታይ ጥቃት ተሸጋግሯል። ኢራን እንደ ስተክስኔት ባሉ የአሜሪካና የእስራኤል የሳይበር ጥቃቶች የኒውክሌር ማበልጸጊያ ጣቢያዎቿ ላይ የደረሰባትን ጉዳት ለመበቀል አሜሪካን በገዛ ምሽጓ ውስጥ ለመምታት መርጣለች። የካሽ ፓቴል መበርበር ደግሞ የዚሁ ታላቅ በቀል ቁንጮ ተደርጎ ሊወሰድ ይችላል። የቴህራን መረጃ መንታፊዎች የአሜሪካን የደህንነት ባለስልጣናት እንደ ተራ ሰዎች በማህበራዊ ሚዲያ ላይ ሲያዋርዱ ማየት የኃይል ሚዛኑ በዲጂታሉ ዓለም ውስጥ ምን ያህል እየተቀያየረ እንደመጣ ያሳያል። በዚህ ሁሉ ትርምስ ውስጥ የአሜሪካ የፖለቲካ ሁኔታ ለዚህ ጥቃት መጋለጥ የራሱን አስተዋጽኦ አድርጓል። ካሽ ፓቴል በኤፍቢአይ ውስጥ ያደረጓቸው ለውጦችና በፖለቲካ ተቀናቃኞቻቸው ላይ የከፈቱት ምርመራ የተቋሙን ትኩረት ከውጭ ጠላቶች ወደ ውስጥ እንዲዞር አድርጎታል የሚሉ ወገኖች ጥቂት አይደሉም። ለምሳሌ ፓቴል ዲሞክራቱን ተወካይ ኤሪክ ስዋልዌልን በቻይና ሰላይነት ለመወንጀልና የቆየ ፋይሉን ለመበርበር ደፋ ቀና ሲሉ፣ በሌላ በኩል ኢራን በገዛ ኢሜይላቸው ውስጥ ሰርጋ ገብታ ምስጢራቸውን ስትዘርፍ መቆየቷ ትልቅ የታሪክ ምጸት ነው።
ይህ የሚያሳየው አሜሪካ በውስጥ የፖለቲካ ሽኩቻ ተጠምዳ ሳለ የውጭ ጠላቶቿ ግን ዝም ብለው እንዳልተቀመጡና የደህንነት ክፍተቶችን በመፈለግ ላይ መሆናቸውን ነው። ከሃንዳላ ቡድን ጀርባ ያለው የኢራን የስለላና የደህንነት ሚኒስቴር ይህንን ጥቃት እንደ አንድ ትልቅ የፕሮፓጋንዳ ድል እየተጠቀመበት ይገኛል። ቡድኑ የአሜሪካ የሳይበር ግዙፍ አካል ነኝ የሚለው አካል በዛቻና በጉቦ የተቃውሞ ድምጾችን ማፈን ይችላል ብሎ ያስባል በማለት የሰነዘረው ትችት የአሜሪካን ዓለም አቀፍ ገጽታና ዲሞክራሲያዊ እሴቶች የሚፈታተን ነው። ኢራን ይህንን በማድረግ በአሜሪካ አጋሮች ዘንድ አሜሪካ ራሷን እንኳን መከላከል የማትችል ደካማ አገር ናት የሚል አስተሳሰብ እንዲሰርጽ እየጣረች ነው። ይህ ደግሞ በጂኦፖለቲካዊ ዓለም ውስጥ አሜሪካ ያላትን ተሰሚነትና ክብር የሚቀንስ አደገኛ አካሄድ ነው። የጥቃቱ መዘዝ በካሽ ፓቴል ላይ ብቻ የሚያበቃ አይደለም። በኤፍቢአይ ውስጥ የሚሰሩ በሺዎች የሚቆጠሩ ሰራተኞችና ወኪሎች አሁን ላይ የእኛስ የግል መረጃ ምን ያህል አስተማማኝ ነው የሚል ስጋት ውስጥ ወድቀዋል። የአንድ ተቋም መሪ የግል መረጃ ሲዘረፍ የተቋሙ ሰራተኞች በሙሉ ለጥቃት የተጋለጡ መሆናቸውን ያሳያል። ይህ ደግሞ በሰራተኞች ሞራል ላይ ከፍተኛ ጉዳት የሚያደርስና ለተቋሙ ታማኝነትን የሚቀንስ ነው። አሜሪካ የሳይበር ደህንነቷን ለማጠናከር በቢሊዮን የሚቆጠር ዶላር ብታፈስም የሰው ልጅ ስህተትና የግል መረጃ አያያዝ ድክመት ግን አሁንም ትልቁ ቀዳዳ ሆኖ ቀጥሏል። የሃንዳላ ቡድን ይህ ገና መጀመሪያችን ነው በማለት የሰነዘረው ዛቻ ወደፊትም የአሜሪካን መሠረተ ልማቶች፣ የፋይናንስ ተቋማትና የመንግሥት መስሪያ ቤቶች ኢላማ ሊያደርጉ እንደሚችሉ ፍንጭ ሰጥቷል። ኢራን በሳይበር ጦርነት ውስጥ ያላትን አቅም እያጎለበተች መምጣቷና ከሌሎች ሀያላን አገራት ማለትም እንደ ሩሲያና ቻይና ካሉት ጋር የቴክኖሎጂ ልውውጥ የምታደርግ ከሆነ አሜሪካ ወደፊት የሚጠብቃት ፈተና እጅግ አስፈሪ ይሆናል። የካሽ ፓቴል መበርበር ለአሜሪካ መንግስት ትልቅ የማንቂያ ደውል ሊሆን ይገባል። በዲጂታሉ ዓለም ውስጥ ጠላት ሁልጊዜም አንድ እርምጃ ቀድሞ ለመገኘት እንደሚጥርና ምላሹም ፈጣንና ጠንካራ መሆን እንዳለበት ተረድታለች። ይህ በካሽ ፓቴል ላይ የተፈጸመው የመረጃ ስርቆት በዘመናዊው ዓለም ውስጥ ምንም አይነት ደህንነት ፍጹም አለመሆኑን ያስተማረ ታላቅ ክስተት ነው። የዓለማችንን ትልቁን የምርመራ ቢሮ የሚመራ ሰው የግል ምስጢር በጠላት እጅ መውደቁ ዲጂታል ሉዓላዊነት ምን ያህል በቀላሉ ሊጣስ እንደሚችል ያሳያል። የኢራን መረጃ መንታፊዎች የአሜሪካን የደህንነት ተቋማት በገዛ ቤታቸው ውስጥ የበረበሩበት ይህ ድርጊት የአሜሪካን መንግስት ለዓመታት የሚከታተለው የጥቁር ጠባሳ ሆኖ ይቆያል። የሳይበር ጦርነቱ ገና አላበቃም። ይልቁንም ወደ አደገኛና ያልታወቀ ምዕራፍ እየተሸጋገረ ባለበት በዚህ ወቅት ዓለም በሁለቱ ሀያላን መካከል የሚደረገውን ይህንን ድብቅና አደገኛ ጦርነት በከፍተኛ ስጋት መከታተሏን ትቀጥላለች። የአሜሪካ ኩራት የሆነው ኤፍቢአይ በጠላቶቹ ፊት እንዲህ ሲዋረድ ማየት የ21ኛው ክፍለ ዘመን ጦርነት መልክና ይዘት ሙሉ በሙሉ መቀየሩን የሚያሳይ ታላቅ የታሪክ ክስተት ነው። የኢራን መረጃ መንታፊዎች ይህንን ጥቃት የፈጸሙት በከፍተኛ ስልትና ዝግጅት መሆኑን መገንዘብ ይቻላል። የካሽ ፓቴል የቆዩ ኢሜሎችና ፎቶግራፎችን በመጠቀም ዳይሬክተሩን በሕዝብ ፊት ለማዋረድና ታማኒነታቸውን ለማጥፋት ሞክረዋል። ይህ አይነቱ የመንተፋና የማጋለጥ ስልት ኢራን በአሜሪካ ምርጫዎችና ፖለቲካዊ ሂደቶች ውስጥ ጣልቃ ለመግባት ከዚህ ቀደም ስትጠቀምበት የነበረ ዘዴ ነው። አሁን ግን ጥቃቱ ቀጥታ የደህንነት ተቋሙን መሪ ኢላማ ማድረጉ ኢራን ያላትን ድፍረትና አቅም ወደ ላቀ ደረጃ ማሸጋገሯን ያሳያል። አሜሪካ ለዚህ ጥቃት የምትሰጠው ምላሽ ወደፊት ለሚኖረው የሳይበር ግንኙነት ወሳኝ ሚናን ይጫወታል። በአጠቃላይ የኤፍቢአይ ዳይሬክተር ካሽ ፓቴል በኢራን መረጃ መንታፊዎች መመዝበራቸው የአሜሪካን የደህንነት ስርዓት ትልቅ ጥያቄ ውስጥ የከተተና የኢራንን የሳይበር ሀያልነት ያረጋገጠ ክስተት ነው። ይህ ጦርነት በኮምፒውተር ስክሪኖች ላይ የሚካሄድ ቢሆንም ውጤቱ ግን የሀገራትን ክብርና ደህንነት የሚነካ ነው። አሜሪካ ከዚህ ጥቃት ተምራ የደህንነት መዋቅሯን ካላጠናከረች ወደፊትም መሰልና ከዚህ የከፉ ጥቃቶች ሊሰነዘሩባት እንደሚችሉ የደህንነት ባለሙያዎች ያስጠነቅቃሉ። የኢራን መረጃ መንታፊዎች ይህ ገና መጀመሪያችን ነው ሲሉ የሰነዘሩት ማስጠንቀቂያ የአሜሪካን የደህንነት ባለስልጣናት እንቅልፍ የሚነሳና ለወደፊቱ ታላቅ ስጋት የሚደቅን ሆኗል። በዚህ የታሪክ ምዕራፍ ውስጥ የሳይበር ጠፈር የሀያላን አገራት የበላይነት መፈተኛ ሜዳ ሆኖ መቀጠሉን ዓለም በታላቅ ድንጋጤ እየታዘበች ትገኛለች።